እስኪ አንድ ለምለምና የተፈጥሮ ዘጋ የተትረፈረፈበት እጅግ ማራኪ መንደር በሐሳቦ ይሳሉ። የመንደር በውስጡ አስደማሚ ጸጋዎችን፣ ባለብህሩ አእምሮ ታታሪ ነዋሪዎችን እንዲሁም እልፍ አላፍ ወርቅና አልማዞችን አቅፏል። ሆኖም ግን ይህ ድንቅ ስፍራ አንድ ከባድ ጋሬጣ ገጥሞታል። እሱም የመንደሩ ዋነኛ የፊት ለፊት መውጫ በር ከውጪ በብረት ተቆልፏል። በውስጥ ያሉት ነዋሪዎች የውጭውን ዓለም ይሰማሉ፣ መስማት ብቻ። ነገር ግን ከውጭው ዓለም ጋር ለመገናኘት ዘወትር አንድ ቅድመ ሁኔታ ይጠይቃቸዋል። ይህም በጎረቤቶቻቸው ጠባብ መስኮቶች በኩል እጃቸውን አውጥተው የመማጸንና ደጅ የመጥናት ግዴታ ነው። አዎ ባህር በር አልባነት ማለት ልክ እንደዚህ ነው። በዓለም ካርታ ላይ በተፈጥሮ የተሳለ ነገር ግን በሰው ሰራሽ ችግሮች ምክንያት በብረት በር የተቆለፈበት አሳዛኝ የየብስ እስር ቤት ማለት ነው። ለመሆኑ የዓለም የንግድ ውቅያኖስ በግብይት ማዕበል ሲናወጥ መርከብ አልባው የየብስ እስረኛ ዕጣ ፈንታው ምን ነው? ተፈጥሮ ያደለችንን ጸጋ በጎረቤት ቸርነትና በጎ ፍቃድ ስር ጥሎ መኖር እስከ መቼ ይቀጥላል? በመልካይ ምድራዊ እስረኝነት የታፈነ የ130 ሚሊዮን በላይ ሕዝብ የመልማት ጥያቄ በየትኛው የፍትህ መስኮት በኩል ምላሽ ያገኘው? ቆይታችን ለዚህ ምላሽ ይሰጠናል። የባህር በር ጥያቄ የኢትዮጵያ ብቻ አይደለም፣ የበርካታ ሀገራት የህልውና ጩኸቶች ናቸው። ዛሬ በዓለም ላይ 44 ሀገራት የባህር በር የላቸውም። ከነዚህ መካከል 16ቱ የአፍሪካ ሀገራት ናቸው። እነዚህ ሀገራት የባህር በር አልባነት መንስኤ ሲመረመር በአብዛኛው የቅኝ ግዛት ቁስል ጠባሳ ሆኖ እናገኘዋለን። ይሁንና ዛሬ ላይ ያለው ነባራዊ ሁኔታ ሲፈተሽ ዓለም አቀፉ ማህበረሰብም ሆነ ዓለም አቀፍ ህጎች የሀገራት የባህር በሮች ለዘላለም ተከርችመው እንዲቀጥሉ ፈጽሞ አይፈልጉም። በተባበሩት መንግስታት የባህር ስምምነት ዩናይትድ ኔሽንስ ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ እና የዓለም ንግድ ድርጅት WTO ህግጋት የትራንዚትና ወደ ባህር የመድረስ መብት የተፈጥሮና የህግ መብት መሆኑን አጽድቀዋል። በተጨማሪም ይህ መብት ያለምንም ቅድመ ሁኔታ ሊከበር እንደሚገባውም በማያሻማ ቋንቋ አስቀምጠውታል። ይህንን ጥልቅ መዋቅራዊ የፍትህ መጓደል ለማረም ከአውሮፓውያኑ ሚሊኒየም መባቻ ጀምሮ በየ10 ዓመቱ ልዩና ታሪካዊ ዓለም አቀፍ ጉባኤዎች መካሄድ ጀምረዋል። የእነዚህ ጉባኤዎች አጀንዳ ከየጊዜው ሁኔታ ጋር እያደገና እየተጣጣመ የመጣ ነው። እንደ አውሮፓውያኑ አቆጣጠር በ2003 በካዛኪስታን አልማቲ ከተማ የተጀመረው ጉባኤ የባህር በር አልባነት ለሚያስከትለው ችግር እውቅና በመስጠት የፋና ወጊነት ሚና ተጫውቷል። የታሪካዊ መድረክ በትራንዚት ፖሊሲ፣ በመሰረተ ልማት አጠቃቀምና በጉምሩክ አሰራር ላይ የትብብር መሰረት የጣለ ፈርቀዳጅ ተግባር ነበር። ልክ ከ10 ዓመት በኋላ ደግሞ በ2014 በቪየና ኦስትሪያ በተካሄደው ሁለተኛው ጉባኤ ቀጠናዊ ትስስርን ማጠናከር የህልውና ጉዳይ መሆኑን በጥልቀት ተቀብሎታል። የዚህ ጉዞ ወሳኝ ምዕራፍ ግን በ2021 በቱርክሜኒስታን ውብ ከተማ አዋዛ የተካሄደው ሶስተኛው የመሪዎች ጉባኤ ነው። በጉባኤው ከ2024 እስከ 2034 ተግባራዊ የሚደረጉ ሁለት ዓለም አቀፍ የስትራቴጂ ሰነዶች ጸድቀዋል። እነሱም የአዋዛ የፖለቲካ ድንጋጌዎችና የአዋዛ የድርጊት መርሃ ግብር ናቸው። በተለይም የአዋዛ የድርጊት መርሃ ግብር የትራንዚት ሀገራት የያዙትን መልክዓ ምድራዊ ብልጫ እንደ ፖለቲካ ማስፈራሪያ መሳሪያ እንዳይጠቀሙበት ጥብቅ ማሳሰቢያ ሰጥቷል። ይህ የአዋዛው ጉባኤ የባህር በር አልባ ሀገራትን መጻኢ ዕድል በሚከተሉት 5 መፍትሄዎች ላይ አቁሞታል። ቀዳሚው የዲጂታል ኢኮኖሚ በማስፋፋትና የኢንዱስትሪ ፓርኮችን በመገንባት በቴክኖሎጂ የተደገፈ ኢኮኖሚያዊ ሽግግር እንዲያደርጉ ያስገድዳል። ሁለተኛው የአፍሪካ ነፃ ንግድ ቀጠናን በመሳሰሉ ውህደቶች አማካኝነት ትላልቅ የጋራ ገበያዎችን መፍጠር ላይ ያተኩራል። ሶስተኛው ዘመናዊ፣ ፈጣንና ባለብዙ ዘርፍ የትራንስፖርት መስመሮች መገንባትን ያካትታል። አራተኛው ለድርቅና ለበረሃማነት የተጋለጡትን ሀገራት ከአየር ንብረት ፈንድ ፍትሐዊ ድርሻቸውን እንዲያገኙ በማድረግ ከአረንጓዴ ኢኮኖሚ ጋር ያስተሳስራል። አምስተኛው ይህንን ሁሉ ህልም እውን ለማድረግ የውጭ ቀጥታ ኢንቨስትመንትን መሳብና አጋርነትን ማጠናከር ላይ ጠንካራ አቅጣጫን አስቀምጧል። ከባህር አልባ ሀገራት መካከል የኢትዮጵያ ጉዳይ እጅግ የተለየ በኢፍትሐዊነት የተሞላና ሰፊ ትኩረትን የሚሻ ነው። ኢትዮጵያ በታሪኳ የራሷ ሰፊ የባህር በርና ገናና የባህር ኃይል የነበራት ሀገር ናት። እንዲሁም ከሩቅ ምስራቅ እስከ አውሮፓ በውሃ ላይ ንግድ ስትተሳሰር የኖረችም ታላቅ ሀገር ናት። ዛሬ ግን በተደራረቡ ታሪካዊና ፖለቲካዊ ሴራዎች ምክንያት ከ130 ሚሊዮን በላይ የሚሆነው ህዝቧ በጂኦግራፊ እስረኝነት ታፍኖ ይገኛል። ኢትዮጵያ የባህር በር አልባ ከሆኑ ሀገራት መካከል በህዝብ ብዛትም ትልቋ ሀገር ናት። ከዚህ የጂኦግራፊ እስረኝነት ለመላቀቅ የኢትዮጵያ መንግስት በመደመር ብሩህ እሳቤ በመመራት ሰፊ የዲፕሎማሲ ንቅናቄ እያደረገ ነው። የኢትዮጵያ አካሄድ የጋራ ተጠቃሚነትን ያረጋገጠ ነው። ኢትዮጵያ የ130 ሚሊዮን በላይ ህዝብ ግዙፍ የፍጆታ ገበያዋን የታላቁን ህዳሴ ግድብ ታዳሽ ኃይልንና
የኢትዮጵያ አየር መንገድን የመሳሰሉ ትላልቅ ሀብቶቿን ከጎረቤቶቿ ጋር ተካፍሎ ለመጠቀም ዝግጁ መሆኗን አሳውቃለች። በምላሹም ያለ አንዳች የጸጥታ ስጋት ንግዷን የምታንቀሳቅስበት የባህር በር ባለቤትነት ያስፈልጋታል። የባህር በር አልባነት ለዘላለም ተፈርዶ የሚኖር ቅጣት አይደለም። የሐምሌ ወር የመጨረሻ ቀን ኦገስት 6 በማደግ ላይ ያሉ የባህር በር የሌላቸው ሀገራት ቀን ሆኖ ሲከበር እንዲሁም የአዋዛው ታሪካዊ የ2024-2034 የድርጊት መርሃ ግብር ሲጸድቅ የተዘጉ በሮች በፍትህ ሚዛን እንደሚከፈቱ ብሩህ መንገድ እያሳየን ነው። ለኢትዮጵያ ይህ ጉዳይ የህልውና የታሪክና የትውልድ ጥያቄ ነው። መልክዓ ምድር የህዝቦችን ብሩህ የነገ ተስፋ ሊያጨልም ፈጽሞ አይገባውም። ዓለም አቀፍ ህጎች ሲከበሩና የኢትዮጵያ የመደመር ፍልስፍና የቀጠናውን ሀገራት በጥብቅ ሲያስተሳስር የተዘጉ በሮች በሰላም መከፈታቸው አይቀሬ ታሪካዊ እውነት ይሆናል።